ሰሞኑን ህዝብ እያነቃ ነው መንሱር ጀማል። እንደዚህ አይነት ወሬ እያወራው ምን ሊያደርግ ነው? ጅቦ ቀይሮ ይሄን ነገር። እሺ አሰላሙ አለይኩም መንሱር ጀማል፣ እንዴት ነው ወንድሜ? ሰላም። በእናትህ አላህን ፍራ በእናትህ። ቆይ ልቀይረው ነው፣ ወላሂ ልቀይረው ነው። ቆይ ስማ፣ ምን አረክልኝ? ቀይሮ በእናትህ። ይኸው ቀየርኩት። አልሐምዱሊላህ። ያው እነዚህ የእምነት አባቶች ናቸው። መሀል ያለችው እህታችን ነች። ጥሩ ነው። የተሸከሙት ደግሞ የአባታችን የመከታችን የአብቹ አባ መላ የመደመር መንግስት መጽሐፍ ነው። አላፊው አብቹ እንወድሃለን። ወደ ጉዳይ ግባውን። ግን አንድ ነገር ልንገርህ፣ የእምነት አባቶች መጽሐፍ ቅዱስ እንጂ የፖለቲካ መጽሐፍ። የተናደድከው አንተ አትናደድ። የአሁኑ ንግግር አያናድደኝ መቼ በፍጹም አያናደኝም። ለምን እናደዳል? ያለ የእምነት አባቶች መጽሐፍ ያምናል ኑሮ ሆኖ የእምነት አባቶች መጽሐፍ ቅዱስ እንጂ የፖለቲካ መጽሐፍ ምን ይሰራላቸዋል ብለን ብንጠይቅስ? በጣም አሪፍ። እውነቱን ለመናገር የእምነት አባቶቻችን ኦርቶዶክስም፣ ሙስሊምም፣ ፕሮቴስታንትም መንግስቶቻችንን ይወዳሉ። እያስተዳደሩት ያሉት ኢትዮጵያ ውስጥ ያለውን ማህበረሰብ ስለሆነ መንግስቶቻችን ደግሞ ለትውልድ የሚጠቅም ስራ ሲሰራ እንኳን ሰራህልን፣ እንጸልይልሃለን፣ እድሜህ ይርዘም ብለው አክብረው ወደውት የመጽሐፍ ምረቃ ላይ ይሄዳሉ። አብቹን ይናፍቃሉ እነዚህ ሰዎች ለማየት ደስ ስለሚላቸው ስለሚወዱት። ከዛ በኋላ ይሄ መጽሐፍ ቅዱስ አይደለም፣ ለሰው ልጅ ግን ህይወት መቀየር ትልቅ ስራ ስለሚሰራ መጽሐፉን በአንዳንድ ሺህ ብር ገዝተው፣ ምናልባት እህታችን ነች በ2000 የገዛችው፣ በአንዳንድ ሺህ ብር ገዝተው መጽሐፉን ይዘው አጋጣሚ ከዚህች እህታችን ጋር ፎቶ ተነሱ። ጸሲት ይሄ በመጽሐፍ ቅዱስም በቁርአንም በፕሮቴስታንትም በዋቂ ፈታም ችግር ያለበት አይመስለኝም። ችግር አለበት እንጂ እንደኔ አመለካከት ችግር አለበት። ለምሳሌ የእምነት አባቶች ዓለማዊ ከሆነ ነገር ውጭ ናቸው። እንደዚህ መጽሐፎች፣ ልቦለዶች፣ የተለያዩ መጽሐፎችን ልጨርስ ዓለማዊ ልጨርስ እንዲህ መሱሪ አብይ አህመድ ሞክብኝ። ምንድን ነው ቪታሚን ምንድን ነው ደግሞ? ይሄ ዋን ዴይ ነው የሚባለው። አያቸው እዚህ ላይ ላሉ ነገሮች ለሁሉ ቀን ይጠቅማል። ይሄን ውሰድ። ዋን ዴይ 360 ነው ለአንድ ዓመት ይጠቅማል። እሺ ወደ ጉዳይ አሁን የምን መሰለህ መንሱር አባቴ፣ የእምነት አባቶች በእምነት ዙሪያ ላይ ሲገኙ ነው እንጂ እንዲህ ሌላ ዓለማዊ መጽሐፎችን ማንበብም ማለት ሰውን እንትን ግራ ያጋባል። ምንድን ነው የሁሉ መንሱር የምትውጠው? ኦል ቲንግስ ፎር ሰፕልመንት። ለፀጉሬ የሚስማማኝ ቪታሚን ነው። ለአይኔ እንዳላረጅ፣ የምቀኛ አይን እንዳይበላኝ። የቡዳ ኪኒን አማለ እንደ አንተ ሰው። ይሄ ደግሞ ይሄኛው የቡዳ ነው። ይሄ መንሱር ራስን የቻልክ ፋርማሲ ሆነ የለን መንሱሪ ራሱን ይወዳል። በጣም ሀብታም ነው። ቃል ገብቶልኛል ቤት እገዛልሃለሁ ብሎ እግዚአብሔርን ቃል ገብቶልኛል። ወላሂ ማለት ይቅርታ ቀላቀልኩኝ። ምንድን ነው መንሱር ሪብቃ ትንሽ ነች። 10 ፒስ ነው የምወስደው በቀን የተለያዩ ቫይታሚን ቢ፣ ቫይታሚን ምናምን ብዙ ነገር። ፓናዶል ውጭ አላውቅም እኮ በህይወቴ። ፓናዶል ደግሞ ውጭ አላውቅም። ለምን? ይሄን ስለምጠቀም ፓናዶል እኔን አያስፈልገኝ፣ አያመኝማ። አንተ ሰው ሀብታም እየሆንክ ነው። ስኳር፣ ደም ግፊት ምናምን መጡ እንዴ? ይሄን ታውቃለህ? ይሄ ደግሞ ጥቁር አዝሙድ ነው። ይሄን በቡና እጠቀማለሁ። ቆይ አሁን ቢሮ ነው ያለው? ቤት ውስጥ ነው? ቤቴ ውስጥ ነኝ። ገና 3 ተኩል እነዚህን ሁሉ መድኃኒት የምትቅመው? አዎ፣ ምሳ ላይ ትንሽ ነገር፣ እራቴ ላይ ደግሞ ቀለል ያለች ነገር፣ ከዛ ደግሞ ሌሎች ሰፕልመንት። ከዚህ በፊት ቁርሴን የበላሁትን ልንገርህ። ተልባ ታውቃለህ? ተልባ፣ ቺያሲድ፣
እንደገና ደግሞ ብቻ ያሳያለሁ። ነጭ ሽንኩርት ለ15 ቀን በ1 ኪሎ ማር ተዘፍዝፎ ፍሪጅ ውስጥ ይቀመጣል። 1 ኪሎ ነጭ ሽንኩርት 1 ኪሎ ማር ተልጠው ማለት ነው። ከዛ በኋላ ጠዋት በባዶ ሆድ ማሯን ብቻ ትወስዳለህ። አንድ ማለት ይሄን ሁሉ የምትቀምምልህ ሚስትህ ነች ወይስ ራስን የምትሰራው ምናምን? እንዴት ግን አሁን አንተ ጥሩ ቦታ ላይ ያለ ሰው ነህ፣ ጥሩ ስራ እየሰራክ ነው። የምታግዝ ሴት እኮ ያስፈልጋል። ቢያንስ ቤት ውስጥ ያለውን ነገሮች እንዲህ መድኃኒቶችን፣ ልብሶችን ምናምን ሁለት አለኝ። ለሱማ የሚያግዘኝ ሰውማ ሁለት አለ። የቤት ሰራተኞች ሳይሆን የትዳር አጋር እንጂ የትዳር አጋር ኢንሻአላህ ዱአ አድርግልኝ። ማለት ቆየህ። ብዙ ሰው እኮ እየጠበቀ እኮ ነው። ትዳር እኮ ትንሽ ያስቸግራል። እውነትህን እኮ ነው። ሶሻል ሚዲያውን ይቆጣጠሩታል ምናምን ችግር እኔ መንሱሬ ምን ይዤ ነው የማገባው? ተው እንጂ መንሱር። አሁን ግማሹን ከፍልልሃል ያልከኝን ቤት ወላሂ ህዝብ እየሰማ ነው። አንተ ችም ቃልን አታጥፍ። ወደ ሀገር ግባ፣ ግማሽ ትከፍላለህ፣ ግማሽ ከባንክ ጋር አገናኝልሃለሁ። በ20 ዓመት በ15 ዓመት የራስ የሆነ ቤት ይኖርሃል ማለት ነው። በ25 ዓመት በ15 ዓመት የራሴ ቤት ኖ የ20 ዓመት ብድር ከፈለግ የ10 ዓመት ብድር ከፈለግ አመቻችልሃለሁ ከባንክ። ግማሹን ግን አንተ ነው የምትከፍለው። አንተ ታዲያ ምንድን ነው አግዛለሁ ያልከኝ በቀደም? ይህም ፋሲሊቲ ነው። እኔ እኮ በአንተ አማካኝነት እኮ ፀሐይ መንግስታችንን እንድደግፍ እኮ ነው መንሱሬ። አያጅቦ ሆነስትሊ ስፒኪንግ ፀሐዩ መንግስታችን ብዙም ድጋፍ አይፈልግም። ጆብ ምናምን ሰዋ አሁን ነው ድጋፍ የሚያስፈልገው። ለምን መጥፎ ነገር ስትሰራ ነው እኮ አንተ ደጋፊ የሚያስፈልገው። አዳምጠኝ። ለምን ማለት ጥሩ። ለምሳሌ ትናንትና ከትናንት ወዲያ በወሎ ቆቦ አካባቢ ላይ የተደረገውን ታሪክና ትንግርት ሰምተሃል? አላውቅም። ያው ፖለቲካ ብዙ አልሰማሁም። ይሄን ነገርማ እንዴት ታውቃለህ? ግን ሰምተሃል። ያስደነግጣል። ብዙዎችን አስደንግጧል። 8 ኦራል መኪና ወደ 5000 ምናምን የኢትዮጵያ መከላከያ ሰራዊት እዛ አካባቢ ያለ ውጭ ሀገር የሚኖርን ሰው ማስደንገጥ ነው የሚሆነው። እናቴ ትሙት መሪ ወዳጁ የፖስተውን ወይ በ24 ሰዓት አልተባለም አላለም ነበር እንዴ? እሱስ በ24 ሰዓት አጠፋችኋለሁ። ስማ ቆይ፣ እነሱም በ24 ሰዓት እንገባለን ብለዋል፣ እሱም በ24 ሰዓት አጠፋችኋለሁ ብለዋል። ግን አየህ ሚዛኑን ያየው። አሁን ነው ፀሐይ መንግስታችን ድጋፍ የሚያስፈልገው። ካልሆነ እናቴን አዘቅ 1400 ሰው የነበረ 1800 ገባ። ያንተ ወሬ ሰው ይወዳል። ይገርመኛል። ይግቡ እና ይኸው ፀሐዩ መንግስታችን ድጋፍ የሚያስፈልገው አሁን ነው መንሱሬ። ወላሂ እውነቴን ነው፣ እየቀለድኩ አይደለም። እና ያለውን ነገር የቤቱን ጉዳይ አመቻችልኝ፣ ወይ ደግሞ አንድ አዳምጠኝ። አንድ ኡበር እዚህ ኡበር አለ ከሪም የሚባል የሆነች ሌክዘስ ግዛልኝና እዚህ ልስራ። እኔ ፀሐዩ መንግስታችንን እስኪ በቃው ድረስ እደግፈዋለሁ። ምንም መኪና ገዝቶ ለምን ትደግፈዋለህ? አምነህበት ወደኸው አለምንም ጥቅም ምን ሰደኛ መንግስቴን እደግፋለሁ። መንግስቴን የሚሰራው አንድም ጥቅም ኧረ አንድም ማለት ጠቀሙ ለምን መሰለህ አይኖረኝ እንዲያዘኝ አልፈልግማ። ስማኛ አጃጅቦ፣ እኔ አሁን የራሴን ስራ ነው የምሰራው፣ የራሴን ቢዝነስ ነው የምሰራው። ግን ምንድነው ትልቁ ነገር እኔ መንግስት ያደረገልኝ ብዬ የማስበው ከመሬት ተነስቶ ካለምንም ጥፋት ሰው አንጠልጥሎ መንሱርን ማንሳት አይችልም። ያው ጥበቃ ያደርግልሃል ማለት ነው። ጥበቃ አድርጎልኝ አይደለም፣ ህጉን ነው እንጂ የምነግርህ። ህግ ይከበራል በስርዓቱ። አንተ እኮ የኢትዮጵያ እኮ ትልቅ ባለስልጣን እኮ ነህ። 100 ሜትር ይሄ መንግስት ለመንሱር አልሰጠም፣ እንዲሰጠኝም አልፈልግም። አምኜበት እኔ ስራዬን ሰርቼ በውሸት በማይሆን ነገር እንደ ድሮ መታሰሩ ከቀረና በሰላም መስራት ከቻልኩ ይሄ ለእኔ ትልቅ ነው። አንድ ነገር ልንገር መንሱሬ፣ እኔ አሁን መሪ ወዳጆን ደግፌ እግዚአብሔርን ነው የምልህ፣ የግል ጀት ሁሉ ሊገዙልኝ ይችላሉ። ግን ፀሐዩ መንግስታችን ለምን
አንተ ምስኪን ነው። አንተ በነገራችን ላይ መደገፍና አባል መሆኑ አንድ አይደለም። ኢትዮጵያ ውስጥ ልንገርህ አባላት ብልጽግና ፓርቲ ከ15 ሚሊዮን በላይ አሉ። ከ100 ሚሊዮን ሰው በላይ ደግሞ ይደግፈዋል መንግስትን። ግን አባል አይደለም ያ ሁሉ። እኔ እንኳን 100 ውስጥ ነው ያለሁት። 15 ሚሊዮኑ ሆዳም ነው። ሆዳም ሰው ደግሞ ፈሪ ነው። እንዴ አንተ ወሎ ላይ ዛሬ ታሪክ ትናንትና ከትናንት ወዲያ ታሪክ እኮ ተሰራ። መንሱሪ ወላሂ አያጅበው። አሁን እንደዚያ ነው ወሬ አልፈልግም። ቪዲዮ ልላክልሽ። የውሸት ወሬ የውሸት ፕሮፓጋንዳ አታውራ። ወላሂ ቪዲዮ ልላክልሽ። ፀሐዩ መንግስታችን እኮ የእንጀራ ገመዱ ሊበጠስ ነው። መንሱሪ የቤት ሰራተኞች አሉት። እንዴ ትናንት አላያችሁም እንዴ ፋኖ የሰራውን ታሪክ? እግዚአብሔርን ነው ደነገጥኩኝ። መንሱሪ ለማንኛውም አያጅቦ ፈጣሪ አግዝህ፣ ወደ ሀገርህ ግባ። ኢትዮጵያ መምጣት መቻል አለብህ። እስከመቼ ድረስ ነው ልበላ? በፀሐዩ መንግስታችን ልበላ። አሁን እኮ ይህን መንግስት የማይደግፉ ሰዎች ጨጓራቸው እየተቃጠለ እየነደደ እያረረ ነው። ለምን ብትለኝ መንግስቱ ሻይን እያደረገ ነው የሚሄደው። ትናንት ወደቀ፣ እንዲሆነ ሲባል ሰውየው ግድብ ገደበ፣ መንገድ አሰራ። እውነትም ፀሐዩ መንግስት የተባለው የፀሐይ መንግስትን ስራ እየሰራ ነው ያለው። ይሄ ደግሞ ኩራታችን ነው። ግድብ አሰራ እንዴ ልትክድ ፈለክ? እሱንም ተካድክ። እሺ ግድቡ አብይ አህመድ ነው ያሰራው እንዴ? ስንት ዓመት ስንት መንግስት ከኃይለ ሥላሴ ጀምሮ ስንት መንግስት ሞክሮ የጣለውን አብቹ ግን እውነት አድርጎ ስራ ላይ ያወለ። ምን ትፈልጋለህ? ክሬዲትማ ትሰጠው ይገባል እኮ። በ7 ዓመት ውስጥ አባይ ግድብን አጠናቀቅ። ኦፍኮርስ ምን ስንት ፐርሰንት ሰርተዋል ንገረኝ። 20-30% እንኳን እኮ አልተሰራም ብሎ 60% እኮ ተሰራ። አዳምጠኝ። ያውም መንሱሪ እንደ የኢትዮጵያ ቴሌቪዥን እኮ ወደኋላ መለስ ብለህ ብታይ እኮ ብዙ እንትኖች ይወጣሉ። ግን አንድ ነገር ትወዳለህ? ተዋው፣ እንደዚያ ነው ወሬ አታዋራኝ። ፀሐዩ መንግስታችን አዳምጠኝ፣ በጭፍን የሚደግፉት ካድሬዎች አሉ። ፍጹም ውድቀቱ ናቸው እንጂ እውነት እሱን የሚያነሱ አይደሉም። እነዚህ ካድሬዎችን ጭፍን ደጋፊ አይደለም፣ ጭፍን ደጋፊም አይደለም። ሊጨርስ መንሱር እኮ አታዳምጠኝም እኮ። እነዚህን ጭፍንና ለመንግስት ውድቀት የሆኑ ካድሬዎችን በማባረር የቀድሞው የህወሓት ካድሬዎች እኛና ግብረ አበሮቻችን ብዙዎች ነን። እኛም ቢያሳትፍ ወደ ስራ ቢመልሰን መንሱሪ ትልቅ ነገር ይደርሳል። አሁን ያሉት እኮ ፍጹም መናገር የማይችሉ ተብታባዎች ናቸው እኮ መንሱር። መንግስትን ደግፍ ብትለው አንዱ ሰው ቆይ አዳምጠኝ፣ መንግስትን ደግፍ ብትለው አንዱን ካድሬ የብልጽግናን ካድሬ መንግስት እንዴት ነው የምትደግፈው ቢልህ መብራት እየሰራን ነው መንገድ እየሰራን ነው ነው የሚል። መንግስት እኮ እንዲህ አይደገፍም እኮ። ብቻ አንድ ነገር ልንገርህ። ቆይ አንተ ውጭ ሀገር ነው የምትኖረው አይደለ? ደጋፊው በፋራም በአራዳም በተማረም ባልተማረም አገሩን እየቀየረ ነው። አገሩ ላይ እየኖረ ያስከብረው እየኖረ ነው። በምንም አይነት መንገድ ይደግፈው፣ በፋራ ስታይል የሚደግፈው፣ ባልተማረ ስታይል የሚደግፈው፣ በምንም ይደግፈው፣ በብዙ መልኩ ሊደፈሩ የማይችሉ ስራዎችን እየሰራ የአፋራው ገባህ አይደለ? አገርን እየቀየረ ማህበረሰብን እየቀየረ አንተም ኢትዮጵያን እያደረገ መንሱር አንድ ነገር ልንገርህ። እኔ ኢትዮጵያን የምመኛት አዲስ አበባን ብቻ አይቻ አይደለም። አሁን ለምሳሌ የተለያዩ ቦታ ስትሄድ የተለያዩ ባህር ዳርም አዲስ አበባ ሁናለች። ነፍሴ እውነት አይን ካለ ጅማም አዲስ አበባ ሁናለች። ቢሾፍቱ፣ አዳማም፣ ደሴ ኮሪደር ያለ ደቡብ ላይ ሰሜን ውስጥ ግን አሁን እኮ አለማየት ነው እኮ ድሬዳዋን ብትወስድ እየሰማኝ አይደለም። አይ ስሜትን እየተረዳ አይደለም። አንተ ወይ ራስን ብቻ ነው እኔ ላይ ማስፈር የምትፈልገው። አሁን ወደ ሰሜኑ አካባቢ ትሄድ አይ ሪያሊቲውን መቃወም የለብህም። እኔ እኮ የብልጽግና አባል አይደለም እኮ እየሰማኝ አይደለም። የሀገሬ መንግስት የሚሰራውን በጎ ስራ ብቻ እየተናገርኩ እኖራለሁ። አንተ ደጋፊ አይደለህም። መንግስት የሚሰራውን በጎ ስራ ነው እንትን የምትለው። እኔ ደግሞ አንዳንድ በእኔ በኩል ያሉትን ነገር ማዳመጥ አለብን። ለምሳሌ አሁን ወደ ሰሜን አካባቢ ብትሄድ
ወሎ ላይ ብትሄድ፣ ትግራይ ላይ ብትሄድ ያሉት ችግሮች ፍጹም እስካሁን እየተቀረፉ አይደለም፣ እየተባባሰባቸው ነው። አሁን ትናንትና ከትናንት ወዲያ ቪዲዮ ልክልሃለሁ ማየት ከቻልክ ማለት እንደዚህ አይነት ቪዲዮ አላይም ከሆነ አላ አንድ ነገር ልንገርህ እኔ እናንተ እንደዚህ አይነት ነገሮች ከጦርነት የምናገኘው አንድም ጠብታ የለም። ትክክል። ከሺህ በላይ ወጣቶች ይሄ ቆይ አዳምጠኛ አንዴ። ይሄ መንግስት በዚህ 7 ዓመት በጦርነት በሌብነት በብዙ መልኩ እንዲህ የተያዘ ግን መስራት የሚገባቸውን አንብልበብል ማመን የማንችላቸውን ፕሮጀክቶች ጨርሶ ለማህበረሰቡ ስራ እየሰጠ ነው ያለው። ህዝቡ ገቢ እያገኘ ነው። አሁን መብራታችን ተሸጠና መጣ ማለት ደግሞ ብዙ ነገሮቻችንን ይቀንስልናል። ይሄ ቆይ ልጨርስ። ይሄ ባለበት ሁኔታ ችግር የለም ማለት አይደለም። ቆይ ችግር አለ፣ ችግር የለም አይደለም። ግን ይሄንን ችግር እኔ እናንተ ለምን የምንችለውን መስዋዕትነት አንከፍልም? እርግጠኛ ነን ከ3-4 ሺህ ሰው በላይ እያዳመጠን ነው። የ3-4 ሺህ ሰው ድምፅ ትልቅ ነው። ምን አለበት ወደ ሰላም እንድንመጣ የደቡብ የአማራው ገበሬ እርሻ አርሶ ቢገባ፣ ተማሪው ትምህርቱን ቢማር። እስከ መቼ ነው እንደዚህ አይነት ችግሮች የሚኖሩት? ልጆቻችን ተው ይቅርብን ብሎ እንድታስረዳኝ ወደ ሰላም አይመጣም ነው። አንድ ነገር መንግስት እናተርፋለን እኛ አሁን አዳምጠኛ መንሱሬ፣ መንግስት የሰራቸው የኮሪደር ልማቶች 2 ዘበኛን ብቻ ነው የስራ እድል የሚፈጥረው። ገባ? አሁን ኮሪደር ልማት ምናምን ትለኛለህ። እሺ፣ ስለዚህ ኮብልስቶን ነው መኖር አለበት። 1000 ሰው ቁጭ ብሎ እዛ ላይ ኮብልስቶን ነው መኖር አለበት። ብዙ አይነት ሀገር እያደገ ዓለም እያደገ እኔ እናንተ በኮብልስቶን ላይ መቀመጥ አለብን። አሁን ኮብልስቶን የለም እኮ ድንጋይ እንኳን ወርውር ብትል እኮ የምትወረውርበት ነገር መንግስት እዚህ ላይ ወጪ የሚያፈሰው የስራ እድል የሚፈጥረው ለ3-4 ዘበኞች ብቻ ነው። የኢትዮጵያ ህዝብ ወጣቱ ደግሞ ወደ ጦርነት እየተማገደ ነው። ለምሳሌ ያልኩህ እኮ ምሳሌያዊ ያነጋገረኝ ከ1000 በላይ የሚቆጠሩ ወታደሮች በቅርቡ በፋኖ ተባርኳል። ከ2 ቀን በፊት በቪዲዮ እየታየ እንደዚህ አይነት ወሬ አንተ ውጭ ሀገር የምትሰማው ወሬ ነው። ሪያሊቲ ግን ውሸት ነው። አንተ ደረጃማ የሚማርክ ኃይል ቢኖር አያጅቦ እስከዛሬ ድረስ አይቀበልም የለም ነበር። አንተን ታውቃለህ። የዚህን ያክል ሺህ ይቅርና 100-200 የሚማርክ ቆይ እንደው አንድ ምሳሌ ልንገርህ። ቪዲዮ ልላክልህ። ቆይ አንድ ምሳሌ ልላክልህ። ክፈለኝ፣ በቃ መንግስት ይክፈለኝ። ባህር ዳር የገባችሁ ምንድነው የምትባለው? ቆይ በአያጅቦ ስማኝ። ባህር ዳር የገባችሁ ምንድነው የምትባለው? ጀልባዋ ጣና ነሽ። ረሳታ ከሰሜን ጣና ነሽ። ይኸው ቆይ ልንገርህ። ጣና ነሽ ከጅቡቲ ተነስታ ስንት አባይ ተራራ ምን አቋርጣ የሚገርም ባህር ዳር ስትገባ እኮ አንድ ኮሽታ የለም። እሺ እውነት እንደዚህ ያለ ነገሮች ቢኖሩ እንዴት ነው ቀንና ማታ እንዲህ እያለች እየተንፏቀቀች እዛ ድረስ ሄደችው? ይሄን እኮ አትረዳም። ሌላው ጣና ነሽ እኮ ለህዝብ ነው የምታገለግል። ኒኩለር ቦምብ አይደለችም እኮ ፋን ነው የሚጠልፋት። ለዛ ነው አይ ያጅቦ ተው። አሁን እኔ እናንተ መስማማት አንችልም። ጣና ነሽ እኮ የህዝብ ናት እንጂ የመንግስት ታንክ አይደለችም። የዩቲዩብ ቅንብር ነው የምታወራው። ስለዚህ አንስማማ። ጣና ነሽ የህዝብ ናት እንጂ የመንግስት ታንክ አይደለችም። ይሄን ማወቅ አለብህ። እንዲህ መስሩ ምን ነው? እንደዚህ አይነት ሲምፕል ነገር ነው እኮ እየነገርኩህ ያለሁት። ቆይ ልንገርህ፣ አንድ ነገር ልጠይቅህ። ከዚህ ጋር ምን ያያይዘዋል? ፕራይም ሚኒስቴሩ፣ ምክትል ጠቅላይ ሚኒስቴሩ፣ የአማራ ክልል ፕሬዚዳንቶች፣ ስልጣን ያላቸው ሰዎች ባህር ዳር ሂደው አድረው ውለው እየመጡ አይደለም? በፍጹም የባህር ዳር ከተማ ነው አሉ። የዛሬ ሳምንት አባይ እንኳን ተገደበልን ብለው በሚሊዮን የሚቆጠር ህዝብ ወጥቶ ደስታውን አልገለጸም? አቅም ቢኖር ታዲያ ሁሉ ህዝብ እንዴት እዛ ቦታ ላይ ሊመጣ ይችላል? አያጅቦ ለምን እንዋሻለን? ያውቃል የአንተ እይታና የኔ እይታ። እኔ ላስረዳ። ግን ችግሩ ምንድን ነው? ያው እዚህ መሀል የሚገኙ ብዙ ነገሮች ስላሉ የኔን ምስኪኑን ገበሬ ምስኪኑን የሚማረውን ተማሪ እንዳይማር ማድረጉ እውነቴን ነው የምነግርህ ዋጋ ያስከፍላል። የህሊና ዋጋ ያስከፍላል።
እኔ እናንተ ተባብረን መንግስት ወደ ሰላም እንዲመጣ፣ እዛም ያለው አካል ወደ ሰላም እንዲመጣ፣ ገበሬው ስራውን እንዲሰራ፣ ተማሪው እንዲማር። አሁን እኮ ትምህርት የማይማሩ አካባቢዎች ሊኖሩ ይችላሉ። አንተ የምትለው አካባቢ ላይ የተወሰኑ ውስን ምርጫው መቼ ነው? ስለዚህ ይሄን ሁሉ እኔ እናንተ ለምን ሰዎች ወደ ሰላም እንዲመጡ አናደርግም? የማይሆን ነገር እየፈተፈትን ከምናወራ እኔ አልሐምዱሊላህ እዚህ ቁጭ ብዬ ነው የማወራው። አንተ ደግሞ ከኔ የተሻለ አገር ሌክሰስ ሬንጅ ሮቨር እየነዳ ነው የምትኖረው። ያ ኑሮ ለአንድ ግለሰብ ነው። ስንት ሰው እዚህ ጋር እየተጎዳ የመዳም ሬንጅ ሮቨር ነው ወይስ? እኔ የግል መኪና የለኝም፣ በስሜ መኪና የለኝም። የመዳም ያለ ስልክ ተደውላለሁ። መንሱር ጀማል ምርጥ ካድሬ ሆነች። ያው መንሱር የምንመስል አሁን ምርጫ እየደረሰ ነው። እኔ ችግር ላይ ይገኛል። ምን ሆነ የዱባዩ ጉዳይ? ቆይ አሁን እንደዚህ ወሬ አንፈልግም። እኔ ፖለቲካ ታዋራኝ። እኔ ፖለቲከኛ አይደለሁም። እውቀቱ ስለሌለኝ አይውሽ ባወራ። የዱባዩ የ35 ሚሊዮን ጉዳይ እንዴት ሆነ? ተስተካከለላቸው? ወላሂ በሚገርም ሁኔታ የኢትዮጵያ ሕዝብ ከመንግስት ጋር የተነካካ ነው። ይህም አልሰማህም? እንዴት ይሄ ነው እኮ አሁን ችግሩ። መንግስት ዱባይ ላይ ሰው መድቦ ብር መሰብሰብ ብሩ ያጭበረበረችው ሰው ምን አለች መሰለኝ? በኢትዮጵያ ታሪክ በኢትዮጵያ ታሪክ በኢቲቪ የዛሬ 8 ወር ነው 1 ዓመት ፕራይም ሚኒስቴሩ እነዚህ መጸዳጃ ቤቶችን ላሰራ ለህዝቡ ይሆናል ብር ጠይቁ እስቲ እኔን የሚወዱ የሚያከብሩ ኢትዮጵያውያንን ብሎ እኮ በቀን 100 ምናምን ነው ስንት መቶ ሚሊዮን ብር ነው እኮ የተሰበሰበው። አሁን በአንዲት ሴት 50 ሚሊዮን ብር እንትን እንድታደርግ መንግስት እዛ ውስጥ ምን አገባውና ንገረኝ። ልንገራ መንሱሪ አንድ ችግር አንተ ጋር ይታየኛል። አንዳንድ ሰዎች እውነታ እንዳይወጣ በጩኸት ይደብቃሉ። ታውቃለህ አይደል? አሁን እኔ ሳወራ አፋፊን ትለኛለህ፣ ብዙ ማውራት ትፈልጋለህ፣ እኔን እንዳወራት ታደርገህ ሀሳብ የማይሆን ነገር ነው እያወራ ያለው ሰው ብሪከት እያደረገ ነው። የኔ ሀሳብ የማይሆን ነገር ነው። የኔ ሀሳብ እኔ በቲቪ ያላየሁት ልታዳምጠኝ ፈቃደኛ አይደለህም። የጎንደር፣ የባህር ዳር፣ የደብረ ብርሃን፣ የጎጃም የስራ ፓርትነሮች አሉ አብረን ስራ የምንሰራ ይነግሩኝ ነበር። እንደዚህ አይነት ነገር እኔን ለማዳመጥ ፈቃደኛ ያልሆነ የፈጠጠ ውሸት ነው እያወራ ያለው። እሱ ደግሞ አይሆንም። ቪዲዮ ላክል ወይ ቪዲዮ ከፍቼ ላሳይ? ቪዲዮ ላሳይ። ኢትዮጵያ ስንት ሰዓት እንደሆነ አውቀሃል? አሁን 3 ሰዓት ተኩል ሊሆን ወደ ስራ ይግባ። ደህና ዋል። የብልጽግና አባሎች ፍጹም እንድታወራ አይፈቅዱልን። ፍጹም በቃ ነገሩ ያውቃሉ የሚሰሩት ችግር። አሁን ወሎ ላይ እኮ የተደረገው ታሪክ እንዳይመስላችሁ። እናቴ ትሙት በስነ ስርዓት ነው የተከታተልኩት። ሰውም ጠይቅ ያለው እነ ደብረ ጽዮንም በቅርበት ሲከታተሉት ነበር። ምግበይም እዛ ቦታ ላይ ተገኝቶ ነበረ። የአማራ አክቲቪስቶች እኮ ሌላ ሙድ ላይ ሆነ ያሉት። ፋኖ እኮ እንደ ዘንድሮ ብቻውን አልተወጠረም እኮ። ዘመነ ካሴ እኮ እውነቱን እኮ የአማራ ዳይስፖራ ሶሻል ሚዲያ ላይ ሀሜት ነው የሚወዱ። ቁጭ ሰልፍ ውጣ እንኳን ሲባል ዘንጦ ነው የሚወጣው። የትግራዩን አላያችሁም? ጥቁር ለብሰው ጆ ባይደን እያሉ እየተንከባለሉ እዛ አስፓልት ላይ ጆ ባይደን ጥቁር ነጠላዋን ዘቅዝቃ ነጭ ልብስ በደም የተጨማለቀ በገል እናቴን ተጋርጉ። ቴንሽን እኮ አማራው በቀደም ሰልፍ ወጣ። እናቴ ከበሮና ክራሩን ይዞ ወጥቶ ሴትና ወንድ አብረው ሲደልቁ ምንድን ነው ይባላል? የድጋፍ ሰልፍ። እናንተ ደነሱ ይጨፍሩላል። ቲክቶክ ወረች እዛ ሄደው በቃ ሶሻል ሚዲያ ላይ ሀሜት ነው።